ስንት ዙር ቢሆን ኖርማል ነው? ኦኬ እንደዚህ ተብሎ የተቀመጠ ነገር የለም። ግዴታ ይሄን ያክል ዙር ምናምን የሚደረግ ነገር የለም። በአንድ ዙር ብቻ ግንኙነት የሚያደርጉ አሉ። በምሽት ደግሞ 7-8 ዙር ድረስ የሚሄዱ ወንዶች አሉ። ግን ማወቅ ያለባችሁ ነገር በአንድ ዙር ብቻ አንድ ወንድ አይረካም። አንደኛ፣ ሁለተኛ ደግሞ ተደጋጋሚ ዙር ማድረግ ልምድ ነው። ደግሞ ለሁለተኛ ዙር ዝግጁ የምትሆኑበት ሰዓት እየጨመረ ነው የሚመጣው ከእድሜያችሁ ጋር። 20 ዓመት ላይ ያለ ወንድ በ5 ደቂቃ ተረክ ብሎ ለሁለተኛ ዙር ዝግጁ ሊሆን ይችላል። 50 ዓመት በላይ የሆነ ወንድ ደግሞ 24 ሰዓት ድረስ ሊፈጅበት ይችላል። ስለዚህ ከእድሜያችሁ ጋር ያለ ነገር፣ ብልታችሁ የመጀመሪያ ዙር ጥንካሬ ያለው ወይ፣ ጠዋት ይቆማል ወይ እና አጠቃላይ በዛ ጊዜ ያላችሁ ሳይኮሎጂካል ሜካፕ እንዴት ነው የሚባለው ነገር መታወቅ አለበት። ግን ጥሩ ላይ ሳይኮሎጂ ሜካፕ ላይ ያለው ሆርሞኑ ንጹህ የሆነ ወንድ ብልቱ በትክክል ጠዋት የሚቆም ለመጀመሪያ ዙር ጥንካሬ አድርጎት የሚቆም ከሆነ የዛኔ ሁለተኛ ዙር ሶስተኛ ዙር መደጋገም ኖርማል ነው። ግን ግዴታ እንደዚህ አይነት ዙር መደረግ አለበት ካልሆነ ስንፈተ ወሲብ አለበት ማለት አይደለም። ግን ለሁለተኛ ዙር ዝግጁነት እየፈለጋችሁ አቅም ካጣችሁ የዛኔ ነርቭ ላይ፣ ደም ስር ላይ፣ ሆርሞን ላይ ያሉ ችግሮች ሊኖሩ ይችላሉ። መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። እኛ ግንኙነት ማድረግ ጤናማ ነው ወይ? አዎ በጣም ጤናማ ነው። ለግንኙነት ፍላጎታችሁ በሳምንት 3 ከፍ የሚለው ሆርሞናችሁ ነው፣ ጤናማ ነው። ሁለተኛ ደግሞ ግንኙነት ለማድረግ ፈልጋለሁ ግን ፈራለሁ፣ ጤናማ ነው? ጤናማ አይደለም። አይ ነው የሆነ ነገር ትናገራኛላችሁ ብላችሁ ልትፈሩ ትችላላችሁ። አላስደስታትም ብላችሁ ልትፈሩ ትችላላችሁ። ወንድነቴ ይነካልብኛል ብላችሁ ልትፈሩ ትችላላችሁ። ግን በፕራክቲስ የሚመጣ ነገር ነው ግንኙነት ላይ ያለ ጉብዝና። አንድ ወንድ ባይዘ ባንዴው ጎበዝ አይሆንም ግንኙነት ላይ። ስለዚህ ሴቶችም ለባሎቻችሁ ጊዜ እየሰጣችሁ፣ ወንዶች ደግሞ ለራሳችሁ እድል እየሰጣችሁ ፕራክቲስ አድርጉ። ጎበዝ ነኝ የሚባለው አይነት ስሜት ሲመጣ ፍርሃት እየጠፋለ ሊመጣ ይችላል። ካልሆነ ደግሞ ስነልቦናዊ የሆነ ስንፈተ ወሲብ ሊኖርብህ ይችላል። ስነልቦናዊ አማካሪ ብታናገር ይሻላል። የብልት አለመቆም ችግር ተደጋግሞብህ የሆነ እያስፈራ ያለው ወይም ጠዋት ብልት ስለማይቆም ከሆነ እያስፈራ ያለው እሱ አካላዊ የሆኑ ደግሞ ስንፈተ ወሲቦች ሊሆኑ ይችላሉ። ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ ያሉ ችግሮች ሊሆኑ ይችላሉ። መታከም ትችላለህ። በማንኛውም ስንፈተ ወሲብ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። የዛሬው ታሪክ እንደዚህ ጭንቅላት ይዛል። አንድ ያብራችሁን ጭንቅላታችሁን ያዙና እንሰማዋለን። ኦኤምጂ ነው የሚያስብለው። ጉድ ነው። አላስችል ስላለኝ እንዲሁ አላስችል ስላለኝ ከማንበብ በፊት ማለት ነው ትንሽ ሃይላይቱን ልንገራችሁ። ቦይፍሬንዷ እንደምትለው ልጅቷ ቦይፍሬንዴ ባለትዳር ነውና አልተውም፣ ባለትዳር መሆኑን ሰምቻለሁ ግን አልተውላትም ትላለች። እና አብረን እንስማው ጋይስ። ኦኤምጂ ነው የሚያስብለው። ግን እዛ ጋር ከመጣችሁ በደው ታሪክ አብረን እንመለስ። ወይኔ እንዴት አይነት ነገር! እንደዚህ አይነት የምታደርጉ ሰዎችስ አላችሁ ወይ? አይናችሁን በጨዋጥባችሁ ጠጥታችሁ ነው? ምንድነው? ምን አብረን እንስማው። ቦይፍሬንዴን በጣም አፈቅረዋለሁ። እኔ የዩኒቨርሲቲ ተማሪ ነኝ። እሱ 2 or 3 ድርጅቶች አሉት። በጣም ነው የሚያቀብጠኝ። አቤት ሲወደኝ 1 ዓመት ከ7 ወር ይሆነናል። ወይ ፊኒ ትምህርቴን ልጨርስ ብዬ እንጂ ከሱ ጋር መኖር ነው የምፈልገው። አልጋ ላይ ራሱ እንዴት እንደማስደስተው ሲነግረኝ የሚሰማኝ ስሜት አይገለጽም። በአጠቃላይ ካለኔ መኖር እንደማይችል አውቃለሁ። አሁን ግን አንድ እንቅፋት፣ ወረኛ የሆነ ጓደኛው እንዴት እንደሚጠላኝ ነገሩ። እኔም አልወደውም። የልጆች አባት ነው፣ የተከበረች ሚስት አለችው፣ አመል ሆኖበት ነው ሲለኝ አላምን ስለው ቪዲዮ ይዞብኝ መጣ። ምንም ይሁን ምን እንደማይተወኝ ስለማውቅ እኔም አልተውላትም። ልጆቿን ታሳድግ። ወይ ጉድ መድኃኒዓለም። እኔ ቆንጆ ልጆች እወልድለታለሁ እና እንደሚፈታት ነግሮኛል። ትንሽ ጊዜ እንደሚፈጅና ያልነገረኝ በጣም ስለሚያፈቅረኝ ጥየው መሄድበት መስሎት እንደሆነ ሲነግረኝ አንጀቴን በላኝ። ምን ላድርግ? ወይ መድኃኒዓለም። እንኳን ለሷ ልተውላት ካጠገቤ ሲርቅ ራሱ ህመሙ ከባድ ነው። ሳትሳደቡ አማክሩኝ ትላለች የኛ ቅምጥል። እና ጋይስ እኔ ምንም ምላት ነገር የለም። እግዚአብሔር ውስጥሽ የገባውን ጨበሬ የተንጨባረረ ሰይጣን ነቅሎ ያውጣልሽ። እንደ ሾክ ነው ማለት ሾክ እንዲህ እንደሚነቀለው ነቅሎ ያውጣልሽ። ስለዚህ ለዚህ መድኃኒቱ ኦልሬዲ አንቺ አይምሮሽን ወጥረሽ ሞልተሽዋል። ማንንም አሰሚኝ። ባለትዳርና የልጆች አባት ነው ስትባይ ራሱ ልጆቿን ታሳድግ። እሱስ ምን አለ ስለ ልጆቹ? እሺ እሷ ሴት ናት፣ ሚስት ናት፣ ባዳ ናት። እሺ ይጥላታል እንበልና የተከበረች ሚስት እንደሆነችም ሰምተሻል፣ ተነግሮሻል። ችላ ስላለችው እንጂ ጆሮን አንጠልጥላ ቤቷ ታስገባዋለች። ጓደኞቿ የሚያከብሩ የእሱ ጓደኞች የተከበረች ብለው ከጠሯት
እሱ ሊያስንቃት እንኳን እየሞከረ ማትናቅ ጀግና ሴት ናት ማለት ነው። ልነግርሽ የምችለው ጓደኞቹ ካከበሯት ማለት ነው። she got something she powerful ማለት ነው። ስለዚህ ያቺን የተከበረች ሴት አንቺ አልተዋት የምትይው የራሷ ዕቃ ነው። he's her property። ራሷ እንደ መቅረጫ እንደዚህ እስራስ እንደምንቀርጸው ቀርጻ ሻርፕን ያደረገችው የራሷ ብለንት ደል የሆነ ባሏ ቀርጻው የማይቀረጽ ስለሆነ ይንዘላዘላል። የልጆቹንም ታሪክ ያበላሻል፣ የራሱንም ታሪክ ያበላሻል። ይሄ እንደኔ ሚስቱ መታ ጄኒያሽን ብላይም ቢሆን ኖሮ ያለምንም ቅድመ ሁኔታ ፍቺ ነበር የሚያስፈልገው። ቀጥታ ፍቺ ነበር የሚያስፈልገው። ግን 9 ቀኔ ነው ከቤት ከወጣው። ስቶሪ ታይም። ሰላም፣ እስኪ ራሴን ታሪክ ላካፍላችሁና ከዚያ ምክር ስጡኝ። በጣም የምወዳት ፍቅረኛ አለችኝ። ነገር ግን ከወራት በፊት የማላውቀውን ባህሪ ያሳየችኝ። እሱም የተለያዩ ሰዎችን እየፈጠረች ገንዘብ ትወስዳለች፣ እኔ ምንም ሳልል እሰጣለሁኝ። የሆነ ቀን ግን ቤተክርስቲያን ልቀመጥ ነው ለተወሰነ ቀን ብላ ቴክስት አደረገችልኝ። ማመን አልቻልኩም። እንባዬም በደስታ ፈሰሰ። እሺ ብዬ ወዲያው ምን ላድርግልኝ ስላት ብር ላክልኝ አለችኝ። እሺ ብዬ ላኩላት። እውነት ለመናገር በደስታ ሳካርኩኝ። ከዚያ በነጋታው ቴክስት አደረገችልኝና አብረን በመጣ ኖሮ ቆጨኛለችኝ። አይዞሽ እግዚአብሔር የፈቀደ ቀን ብዬ መለስኩላት። እኔ ግን ለእሷ ስራ ለማስተካከል እየሮጥኩኝ ነበርና ቆይ እስኪ ከእሷ አይበልጥም ብዬ ጠዋት ተነስቼ ወደ ቤተክርስቲያን ቦታ ሄድኩኝና እዛ ስደርስ ቴክስት አደረኩላትና የት ነች ስላት ውስጥ ነኝ አለችኝ። ሰርፕራይዝ በር ላይ ነኝ ስላት የት አለችኝ። እዛው ያለችበትን ቦታ ስም ስጠቅስ መልስ አልሰጠችኝም። በደውልላትም ስልኳ ዝግ ሆነ። እሷን ስፈልግ መሸ። ምግብ እንኳን ሳልበላ እዛው ቤተክርስቲያን አደርኩኝ። በጣም እያለቀስኩ ነበር። ማይነጋ የለም ነጋ። ከዛ ወደ አዲስ አበባ መጣሁኝ። ስደርስ ደወልኩላት። ምን ነው ስልክሽ ተዘጋብኝ ስላት አሞኝ ነበርና መኪና አግኝቼ ተመለስኩኝ አለችኝ። እንዳትጨነቅ ብዬ ነው አለችኝ። እግዚአብሔር በሚያውቀው አመንኳት። ሆስፒታል ልውሰድሽ ስላት አሁን ከሆስፒታል ወጣው ብላ የሆስፒታሉን ስም ነገረችኝ። እሺ ብዬ ወደ ቤት የገባሁ። በንጋታው ሆስፒታል ሄጄ ስጠይቅ ውሸት ነው አሉኝ። በእሷ ስም ታካሚ የለም ብለው ነገሩኝ። ከዛ ግራ ገባኝ። ምን ላድርግ ብዬ ማለት ነው። ከዛ ወደ ቤት የገባሁ። ይኸው 9 ቀኔ ነው ከቤት መውጣት ያስጠላኝ። ዛሬ ጓደኛዬ ቤት መጥቶ እውነቱን ነገረኝ። ቤተክርስቲያን ብላ የሄደች ቀን እዚሁ አዲስ አበባ ውስጥ ቁጭ ብላ ስትዝናና ነበር አለኝ። ማመን አቃተኝ። እኔ ለወደፊት ነገሮችን ላስተካክል፣ እሷ ደግሞ ለካ ሌላ ዓለም ውስጥ ነበረች። እሺ አሁን ምን ማድረግ ይሻለኛል? እጅግ በጣም እወዳታለሁና ግራ ገባኝ። እስኪ በቅንነት ሀሳብና አስተያየቶቻችሁን ስጡኝ አለ ማለት ነው። ከሶሻል ሚዲያ ከጉሻ ፔጅ አግኝቼ ነው ሼር ያደረኳችሁና ምን አይነት ስሜት ይኖራችኋል፣ ምን አይነት ምክር ሰጣላችሁ የሚለውን ብቻ ሀሳባችሁን ስሜታችሁን ለማወቅ ነው ይሄንን ታሪክ ሼር ያደረኳችሁ። ቴንክ ዩ